ዛሬ የሃናን ዩቱብ ተከታዮች የኔ እንቁ ቤተሰቦች ከኔ ጋር ደስታዬን ተካፈሉኝ። ዛሬ የመጣልኝን ስጦታ ከፍቅረኛዬ የመጣልኝ ስጦታ ያሳያችኋለሁ። በጣም ነው ደስ አለኝ። ማለት በቃ አልጠበቅኩትም ነበረ ነው የምላችሁ። አልጠበቅኩትም ነበር ነው የምላችሁ። የምሬን ነው። በጣም ደስ ብሎኛል። በጣም ደስ ብሎኛል። ብዙ ስጦታ ነው አላውቅም። የምሬን ነው የምላችሁ። በጣም ደስ ብሎኛል። በጣም ማለት ነው ከምነግራችሁ በላይ እና ዛሬ ያመጣ ተላከልኝ ስጦታ ላሳያችሁ ደግሞ። ወይኔ እስቲ ብር አለሁን እንዴ? እስቲ ከልክፈተው። ከየት ነው የምትከፈተው? ይሄ ደግሞ እንዴት ነው? ይሄ እንትን የሚለው እንትኑ ነው፣ ገመዱ ነው። እስቲ ላሳያችሁ። ቆይ በኋላ ላይ ሁሉንም አሳያችኋለሁ። አሁን የተላከልኝን ስጦታ እያንዳንዱን እናያለን ማለት ነው። ከፍተን ትንሽ ካሜራው እንግዲህ የሚይዝልኝ ሰው ስለሌለ በጣም አስቸጋሪ ነው። ውዶቼ ነው እላችሁ። በጣም ነው ደስ አለኝ። በጣም ነው ደስ አለኝ። እና ለቤት አዲስ ከሆናችሁ ቤቱ ሰብስክራይብ እያደረጋችሁ ጀምሩት። የላከልኝን ማነው ላከልሽ ለምትሉኝ ፍቅረኛ ነው ነግራችኋለሁ። ቀድም ብዬም ነግራችኋለሁ፣ ግን አልጠበቅኩትም ነበረ። ያኔ እንትን ላይ ደገዛውልሽ ነበር፣ ግን በስራ ምክንያት አልተመቸኝም አላኩልሽም ብሎ አሁን ያው ካለን ሁሌም ኢድ ነው ሁሌም አረፋ ነው ብሎ እንግዲህ ዳውን እንዲኮልኛል። አብረን እናየዋለን። አብራችሁ ሃናን ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ጤና፣ ስራ፣ አፍያ ሁሉ ሰላም? እኔ ጋር አልሐምዱሊላህ። እንዴት ከረማችሁ? ዛሬ በጣም ደስ ብሎኛል። የደስታ የተካፋይ ደግሞ እንደምትሆኑ 100% እርግጠኛ ነኝ። ምክንያቱም የሰው ደስታ የሚያስደስተው ሰው ያስደስተዋል። አንደኛው ነገር ደግሞ የሰው ደስታ የማያስደስተው ሰይጣን ብቻ ነው ብዬ ነው ማስበው ማለት ነው። እኔ በበኩሌ ማለት እኔ አላውቅም፣ የሰው ደስታ በጣም ነው የሚያስደስተኝ። ሰው ተደስቶ ሳይ እደሰታለሁ። ለምን እንደሆነ አላውቅም። በቃ ዝም ብሎ በቃ ውስጥ ደስ ይለኛል። የብሬን ነው። እንኳን ያወቅኩት ሰው ቅርና ያላወቅኩት ሰው እኔ አሁን ሶሻል ሚዲያ ላይ የሆነ በቃ ያላወካቸው እኔ እኮ ከነመፈጠር የማያውቁኝም እኮ ግን በቃ እነሱን ደስታ ሳይ በጣም ነው ደስ የሚለኝ ማለት ነው። ወላሂ ላዚም ነው የምላችሁ፣ በጣም ነው ደስ የሚለኝ። እና ዛሬ እኔ በጣም ደስ ብሎኛል። ደስታ ተካፋይም ያዘኔም ደግሞ ተካፋይ እናንተ ናችሁ። እና ደስታዬን ላካፍላችሁ፣ ወሬ ላብዛባችሁ ማለት ነው። ለቤቴ አዲስ ከሆናችሁ በላይክ ጀምሩት ቪዲዮ። ለቤቴ አዲስ ከሆናችሁ ልጆች ደግሞ ሰብስክራይብ እያደረጋችሁ አዲስ ነኝ አበረታቱኝ። አብረን እንስራ፣ አብረን እንደግ። ያው ለአሁኑ እንኳን አብረን እንስራ ግዴታ ነው ምናምን አይደላችሁ። ምክንያቱም ይሹ የምመጣው ስራ ያን ያህል ምናምን ነገር ሰዎችንም የሚያስተምር ነገር አይደለም። ግን ወደፊት ኢንሻአላህ ሰዎችን በሚያስተምር ነገር በአሪፍ ቪዲዮ ይመጣላችኋለሁ ብዬ ተስፋ አደርጋለሁ። እንግዲህ ካላህ ጋር ነው፣ አላህ ከፈቀደ ነው። እንግዲህ ስቱዲዮ አድርጉ፣ ጸሎት ክርስቲያን ወገኖቼ ጸሎት እያደረጋችሁ፣ ሙስሊሞች ደግሞ ዱአ አድርጉ። ያው ከመዳምም ስራ አይመችም። እኔ አሁን ለተኛ ስገባ ነው ቪዲዮ የምሰራው በነገራችን ላይ ማለት ነው። ከስራ እንደመጣው ነው ቪዲዮ የምሰራው። ይሄው ጀልቢያ የራሱ አልቀየርኩም። ይሄው እጄ ራሱ እንደዚህ እንዳረኩት ነው። ወይኔ ይበላቸው። ኧረ አሁንም ካን ላዝቅ ላድርገው እንጂ አሁንም ካን እና እንደነገርካችሁ እንግዲህ አሁን ፈታ ልበል። ይሄን ደስታማ እንደዚህ ቆምሽ ብዬ አይደለም። እና ዛሬ እንደነገርካችሁ ግን በጣም ደስ ብሎኛል። ያልጠበቃችሁ ሰው ስጦታ ሲሰጣችሁ ምን ያክል ነው ደስ የሚላችሁ? ወይኔ እኔ በጣም ነው ደስ ያለኝ፣ በጣም ማለት ነው። ከሌላ ሰው ቢሆን እንኳን እንደዚህ አይደንቀኝም ነበረ። እኔ ከጓደኞቼ እንደው ቢመጣልኝ አይደንቀኝም ነበረ ማለት እኔ እንዴት ብዬ ልንገራችሁ? ምስጢር ነው፣ ግን በእናንተ የሚደበቅ ምስጢር የለም። ፍቅረኛ ይሻለው ፍቅረኛዬን ከያዝኩት ገና ነው ሲጀመር ማለት ነው። ገና አሁን ነው ወር እያስቆጠረ ያለውና ከዛ እኔ ግን ማለት ቃል ገብቼለታለሁ። እኔ ፍቅረኛዬ ማለት ራሱ አልፈልግም፣ ባሌ ነበር የሚለው ልጁን ማለት ነው ስላችሁ በቃ ሊያገባኝ ቃል ገብቶልኛል። እኔ እንጃ አምኜዋለሁ። እንግዲህ ወንድ ልጅ አይታመንም ነው የሚባለው። እኔ ግን አምነዋለሁ። ሲጀመረቲ ምንም ራሱ ብትሉኝ አምነዋለሁ። ምክንያቱም ከልቤ ነው የምወደው። እና ዛሬ እንደነገርካችሁ ስጦታ ላከልኝ። ስጦታው ምንድነው? እስቲ አብረን እንየው፣ እንክፈተው። እስቲ በአንደኛው ደረጃ ምን ከፍተው እኔ ካሜራ ስለሌለኝ ግን ዝቅም ሳረክ ከፍትም ስለማይመቸኝ
እዚህ ጋር እያወጣው ላሳያችሁ። በአንደኛው በጣም ደስ የሚል ነገር ቁርአን ላከልኝ። ቁርአን በጣም ነው ቁርአን። አረ ይሄማ ይሄ ሲጀመርም ለፍቅረኛዬ ብሎ ሳይሆን አጅር አገኛለሁ ብሎ ነው ቁርአን ላከልኝ። ወገኖቼ በጣም ነው ደስ የሚለው መንፈሳዊ ነገር ሲላክላችሁ፣ የፈጣሪን ስራ የሚያስታውስ ነገር ሲላክላችሁ በጣም ነው ደስ የሚለው ማለት ነው። ስሜቱ ይለያል። እኔ ይሄ ብቻ በቂ ነበር። በጣም ነው የማመሰግነው። ሹክራን ከቲር ሀቢቢ። ሁለተኛው ነገር ደግሞ አንድ ደግሞ ቃይዳ ትንሽዬ ላይ ከውልኛል። እዩ እኛስ አሊፍ ይሄን ቁርአን ላከልኝ ነው እላችሁ። ይታያችኋል። ሌላ ደግሞ ምን ላከልሽ ለምትሉኝ ላሳያችሁ እንጂ ይሄ ደግሞ ምንድን ነው? እስቲ እንክፈተው። ኦ ማይ ኪትነስ ሽቶ ልነፋ በዛሬዋ ቀን አልተነፋሁት። መቼ እነፋለሁ? ልንፋባችሁ እንዴ? ወይኔ መነፋት ነው እንጂ መነፋት። ኦ ማይ ኪትነስ ዋው ነው ብላችሁ ዋው! በጣም ሽታ ያለው እንዴት ነው? ውድ ነው እንዴ ወይስ ርካሽ ነው? የሀበሻ ወጪው እንደዛ ነው የሚለው። እስቲ ጎግል ላይ ሰርች አድርጉ። እና እንደዛላችኋለሁ። ሽቶ ላክልኝ እና አረጉድ። ከዛ እችም ሽቶ አለች ትታያችሁ። አላህዬ አሁን ይሄን ይሄን ልቀባው ነው። አሁን ይሄን ሁሉ ብር የምታወጣው ዋው በጣም ነው የሚሸተው። አሽትቶት ማስ በጣም ደስ ይላል። በጣም ሽታው ደስ ይላል። በጣም ደስ የሚለው ኦ ማይ ጋድ ዋው! በጣም ነው የምወዳት ደግሞ እቺ ሽቶ ማለት ነው። በቃ ትንሽ ምናምን ነገር እንደዚህ እጃችሁን አስነክታችሁ እንኳን ልብሳችሁ ላይ ብታረጉ እንደዚህ ማድረጋችሁ ደግሞ እንደዚህ ብታረጉ በጣም ነው በቃ በጣም ደስ ይላል። በቃ እንደዚህ ዝም ብላችሁ ምናምን ስትወጡ ከፍቅረኛችሁ ጋር ስትገናኙ፣ ከባላችሁ ጋር ሰው ጋር ስትሄዱ እንደዚህ ስትሉ በጣም ደስ የሚለው። ካሁን አላየሁትም ማለት ነው። ምንድነው እስቲ አብረን እንየው። ምንድነው ይሄ? አላየሁትም ግን ሁሉንም ከላይ ነው ያየሁት። ቅድም መጥቶልኝ ማለት ነው። እስቲ እቺን ሰራልኝ፣ ጉድ ሰራልኝ። እኔ ስንት ነገር ጠብቄያለሁ። ይሄ ይታያችኋል ወንዶች፣ ወንዶቹ ካያችሁት ወንዶች እንዳታዩት። ጉድ እኮ ነው። ምን ጉድ ነው ይሄ? ቀን ይሄን ታውት በቃ ለፉት ዝለሉት። ይሄ አላየንም። እናንተ መላያችሁ እኔ መላሳየሁም። እኔ እንደዚህ ቢሆን አልከፍተውም ነበር። መጀመሪያ አልከፍተውም ነበር። ጉዴ ፈላ። ለምንድን ነው አሁን ሌላው እንዴት አመኘ ይፈታው? መጀመሪያ እናንተ ሰታዩ ሰው ነው ይያው። በእናንተ ፊትማ ምን ነው እንግዲህ ወንዶች ያው እኔ ቤት አይመጡም ብዬ ስላሰብኩ ነው። ወይ ጉድ ነው። ሌላ ደግሞ አንድ ቀራችሁ ነገር አለች። ቦርሳዬ ናት። ወይኔ ቦርሳዬን ደግሞ በጣም ነው ወደድኳት። ቦርሳዋን በጣም ወድጃታለሁ። ስንት ብር ትመስላችኋለች? በጣም ውድ ናታ። እንዴት ነው አሁን ይሄ ለኔ ነው እንዴ ተላክልኝ? አላ ሄልማ ነው እንዴ? እስቲ እኮ ትክክለኛ ነገር ከሆነ ንገሩኝ። እስቲ እንዴት ነው የሚደረገው? እስቲ ጉድ! ኧረ ይሄማ ጉድ ነው። ወገን ደራሽ ወገን ነው። ወይኔ ጉድ ፈላ። ግን ልቤ ደንግጧል። አሁኑ ስላሳየኋችሁ እኔ ይሄ እንደሆነ ባቀር ከፍተውም ነበረ። ወይኔ ግን አመሰግናለሁ። ኧረ ግን አይደብርም። ትንሽ ደብሮኛል። ትንሽ አላፈጠንክብኝም ግን አጥናብኛል። እሺ ችግር የለውም። እንደዚህ አይነት ነገር ላካ እንደዚህ አይነት የውስጥ ልብስ ሞልቶኛል እና ቦርሳውን በጣም ወድጃታለሁ። በጣም ነው ወደድኳት። በጣም አመሰግናለሁ። እንዴት አድርጌ ላሳያቸው? ቻው። እንግዲህ ደህና ሁኑ። ቦርሳዋን ግን በጣም ነው ወደድኳት። በጣም ታምናለች። በጣም ነው የምታምረው። የምሬን ነው። አታምርም ግን እያት እስኪ። ይሄ በዛ ግን ለምንድን ነው በዛ በሳይዜ ለምን አላረከልኝ? ማንዎች ለምንድን ነው አላረከልኝ በሳይዜ? በጣም ነው የምታምረው። በጣም ነው የምታምረው ነው ብላችሁ ወዶቼ እንደዚህ አድርገው አቀቼ እንደዚህ ይዘፍንፍን ማለት ነው። እና መብሩክ በልኝ ሰው ደስታ የሚያስደስታችሁ ተደሰቱ። እና በጣም ነው በጣም አመሰግናለሁ። ቁርአኑን፣ ቦርሳውን፣ ሽቶውን በጣም ነው አመሰግናለሁ። ሌላው ግን ዋጥ አድርጉት ቻሉት። እንግዲህ እንደቻልኩት ቻሉት። በነገራችን ላይ እኔ ስለወደድኩት ነው እንጂ ስጦታ ዝም ብዬ አልቀበልም። ስጦታ ግን አይመለስም። ግን እንደዚህ አይነት ስጦታ አሁን ስሰጣል እንዳልፈጠነብኝም ግን እስቲ እናንተ ነገር ብላ አልፈጠነብኝም። እንደዚህ ውስጥ ልብስ ያካል እንዴ ምንድን ነው አሁን ሜሴጅ እያደረገልኝ ነው። አይታያችሁም ለካ ወይ ቴክስት እያደረገ ነው። ምን አለ አየሽ ወይ መሰረሻ ደግሞ ልብ ልኬልሻለሁ አለኝ። ልብ ልቀዋል እሱ ነው ልብ የምታልገው። ካንተ ጋር ልብ ልቅ አለ እኮ ይዞኛል። እኔ ባሁኑ ባሌ ብዬ እየጠራሁ ነው። ባንቴ ስንት ነገር እያሰብኩ አንቴ እና
ውዶቼ ማሮቼ ለነበረን ጊዜ በጣም አመሰግናለሁ። በጣም ነው የምወዳችሁ። ፈቅዳችሁ ወዳችሁ እስከ መጨረሻው ላያችሁ ልጆች አይላቭ ብያለሁ። በማያልቀው ልቤ ነው ውድድ ማድረጋችሁ ማለት ነው። እንግዲህ ለቤት አዲስ ከሆናችሁ ድምጼ ይሰማችኋል ብዬ ተስፋ ያደርጋለሁ። ግን እርፉን አድርጌያለሁ ላሳያችሁ። እናንተም እንደዚህ ድምጻችሁ የሚቀርብ ስታረጉ ኤርፎን ተጠቀሙ ማለት ነው። ልክ እንደ እንደዚህ አድርጋችሁ ታወራላችሁ ማለት ነው። ይታያችኋል። በኤርፎን እንደዚህ አድርጋችሁ ስታወሩ በቃ ዝቁዝቁዝቁዝብዝብዝብዝብዝ አድርጎ ነው ያሰማችሁ ማለት ነው። የምሬ ነው ብላችሁ ልክ እንደዚህ ስታቀርቡ ድምጻችሁን ከፍ አድርገዋል እና እንደነገርካችሁ ነው። ግን አዳዲስ ቪዲዮ ይዤ እመጣለሁ እሺ ውዶቼ። ምክንያቱም ከእናንተ ጋር ብዙ ምንሰራው ስራ አለ ማለት ነው። በጣም ብዙ ስራ ምንሰራው ስራ አለ። ምክንያቱም ዩቱብ ቻናላችን እንዴት ማሳደግ እንዳለብን በተለይ አዳዲሶች ማለት ነው እና ደግሞ ቪዲዮ እንዴት መልቀቅ እንዳለብን ስለ ኤዲት፣ ስለ ታምኔል በቃ የተለያየ ብዙ ስራዎች እንሰራለን ኢንሻአላህ በአላህ ፈቃድ። እኔ ማለት ስለማያደርሰኝ ነው ማለት ነው። ይሄኛው ወላሂ ተረሳሁት ብዬ ነው ስራ ያልኩት። ልክ ሲልክልኝ ለምን አንድ ቪዲዮ ለቤተሰቦቼም አልሰራላቸውም አላዝናናቸውም። እኔም ደስ ስላለኝ ደስታዬን ላካፍላችሁ ብዬ ነው እንጂ ብንሰራው ስራ በጣም ብዙ ስራ አለ ማለት ነው። እኔ መስራት የምፈልገው ስራ ያው ሌሎቻችሁ ለተጠቀሙበትም ቼክም ልታደርጉ ትችላላችሁ። ግን አዳዲስ ጀማሪዎች ደግሞ ማለት ነው በጣም ነው የምትፈልጉት ማለት የሚያበረታታችሁ ሰው ያስፈልጋችኋል ብዬ ነው ማስበው። እንደውም ቀጣይ ቪዲዮ ማለት ነው ሌላ አንድ አሪፍ ቪዲዮ ይዤላችሁ እመጣለሁ። በተለይ ለአዲስ ጀማሪዎች ማለት ነው የሚያበረታታችሁ። እንግዲህ ስለነበረን ቆይታ በጣም ነው የማመሰግናለሁ። በጣም ነው የማመሰግነው። በጣም ነው የምወዳችሁ። በጣም ነው የማከብራችሁ። በሌላ ቪዲዮ እስከምንገናኝ ደህና ሆኑ። ቻው ባይ ባይ። በጣም ነው የምወዳችሁ።